በመጀመሪያው ዙር በአዲስ አበባ ስታዲየም ተገናኝተው 0-0 ናቸው ውጤት መለያየታቸው የሚታወስ ነው። ኢንተርናሽናል ዳኛ ሃይማኖት አዳነ ጨዋታውን አስጀምሮ የሁለቱ ቡድኖች ጨዋታ ሐሰን ሁሴን አቤል ከጨዋታ ውጪ አይደለም። ኢትዮ ኤሌክትሪክ የመጀመሪያ ጎል ፍለጋ ምናልባት በዚህ ሰዓት አሸብር ውሮ ኳሱን በትክክለኛው ሰዓት ማውጣት አልቻሉም። ቦና ቦካ አሸብር ውሮ የምቾት ስሜት ነው። ከ3 ዓመት በፊት እዚህ ሜዳ ላይ ካቤ ጥሩ ተሻጋሪ ኳስ በፍጹም ቅጣት ምት ክልል ውስጥ ኪቲካ ቺማ በትክክል ኳሱን አላገኘም። ዳግማዊ አራያ የቀድሞ የቅዱስ ጊዮርጊስ ተጫዋች ወደ እነኚህ ደጋፊዎች ቡድናቸውን እያበረታቱ ይገኛሉ። መቀሌ ሰባ እንደርታ ነገሮች ፈታኝ ሊሆን ይችላል። ተጫዋቾች ናቸው የነገሌ አርሲ ደጋፊዎች። በእርግጥ እንደ ድክመት ሊታይ የሚችለው ጨዋታው ከመጠናቀቁ በፊት ሜዳውን ለቀው መውጣታቸው ነው። ያ ካልሆነ በስተቀር በድጋፍ ደረጃ የሚችሉትን ሁሉ አድርገዋል። የትውልድ ቅብብሎሾች በዚህ ነገር ትኩረትን ይስባል። ማን ያውቃል ወደፊት። በዚህ ሰዓት ሐሰን ሁሴን ጎል! አራተኛ የሊግ ጎል! አስደንጋጭ አጋጣሚ ለነገሌ አርሲ ደጋፊዎች። ሐሰን ሁሴን ለኢትዮ ኤሌክትሪክ ደጋፊዎች ተነሳሽነትን የፈጠረች ጎል አስቆጥሯል። ሶስተኛ ተከታታይ ድል ፍለጋ የ1985፣ 1990 እና 1993 ሻምፒዮን ሐሰን ሁሴን ከጎል ርቆ ነበረ። የቀድሞ ቤንች ማጂ ተጫዋች አሁን ወደ ጎል አግቢነቱ ተመልሷል። ያልተጠበቀ አጋጣሚ ነው በዚህ ነገር የተፈጠረው። በቁጥር ጥቂት ሆነው በሐዋሳ ዩኒቨርሲቲ ስታዲየም አንጸባርቀዋል። ዲፌንሲቭ ኦርጋናይዜሽን ዲፌንሲቭ ኦርጋናይዜሽን ችግሮች በአርሲ ነገሌ መሀል ተከላካዮች በኩል አይተናል። ነገር ግን ለዚህ ጎል መቆጠር የአቤል ሚና ከፍ ያለ ነው። ኳሱን ከተከላካዮች ከወሰደ በኋላ እጅግ በጣም ወሳኝ በሆነ ዲሲሽን ነው በተከላካዮች መካከል ድንቅ ኳስ ለሐሰን ሁሴን የሰጠው። ሐሰንን የመጨረሻውን ኳስ በጣም በእርጋታ በረኛውን ዳዊት ፋር ፖስት ላይ ሮበርት ሰላሎን ፍለጋ የማዕዘን ምት እነሱ ጥሩ ገጪ ስለሆነ እሱን ነፃ ለማድረግ የሚደረግ እንቅስቃሴ ዴዝሪ ፓስካል የኳስ ቁጥጥር ነው እያስተዋለ ነው ነገኝ። የሐሰንና የአቤል ኮምቢኔሽን እንዳለ ሆኖ ቀይ ካርድ የመሃል ተከላካዩ ዴዝሪ ፓስካል ቀይ ካርድ ጨዋታውን ሊያጠናቁ እድል ይሰጣቸዋል። መሬት ለመሬት የተመታ ኳስ ዳዊት ሌላ ተሻጋሪ ኳስ የሱፍ ሞሮ ቀላል ኳስ ሮበርት ሰላሎ ከጀርባው ትንሽ ቸብ አድርጓል። የሱፍ ሞሮ ስለሚችል ተረጋግቶ መጫወት ይጠበቃል። ሀብታሙ ሸዋለም ቀላል ኳስ ለቀድሞ የኢትዮ ኤሌክትሪክ ግብ ጠባቂ ሁሴን አቤል ሀብታሙ አንዋር በድሩ ሐሰን ሁሴን ጎል! አስደናቂ ጎል! ኢትዮ ኤሌክትሪክ እጅግ በጣም ጥሩ እንቅስቃሴ አጋጣሚዎችን በሙሉ እየተጠቀሙ ይገኛሉ። አሰልጣኝ ቱሉ ደስታና የአሰልጣኞች ቡድን አባላት ግራ በተጋባ ስሜት ውስጥ ነው የሚገኙት። ትላንት አህመድ ሁሴን፣ ዛሬ ሐሰን ሁሴን ሁለት ጎሎች። የነገሌ አርሲ ደጋፊዎች ተስፋ በመቁረጥ ስሜት ውስጥ ወደ ኢትዮ ኤሌክትሪክ ደጋፊዎች 273 ኪሎ ሜትር አቋርጠው መጥተው በቡድናቸው እጅግ በጣም ደስተኛ የሆነ ጊዜ እያሳለፉ ይገኛሉ። አንዳንድ ጊዜ በእግር ኳስ እንዲህ ይሆናል። በአንድ ጨዋታ 2 ጎል አስቆጥሮ አያውቅም። አሁን 4ኛና 5ኛ የሊግ ጎሉን አስቆጥሯል ሐሰን ሁሴን። አርሲ ነገሌዎች
ሁለተኛ ጎል እንዳይቆጠርባቸውና ጌሙ ሙሉ ለሙሉ ከእጃቸው እንዳይወጣ መጠንቀቅ ነበረባቸው። ያንን አላደረጉም። ሀሰን ሁሴን በጣም እጅግ በጣም አስገራሚ ሮቴሽን ነው ያደረገው። ለአቤል የራሱን ስፔስ ለቆ በጣም ጥሩ ተከላካይ ሰንጣቂ ፔኔትሬሽን ኳስ ነው ከአንዋር ያገኘውን ኳስ ፈረስተቹ በጣም ጥሩ ነበር። ድንቅ አጨራረስ ነው ያሳየን። ዛሬ በትክክል የሁሴን ሀሰን ቀን ነው። የባሌ ሮቤው ልጅ እያንጸባረ ካቤ በፍጹም ቅጣት ምት ክልል ውስጥ ወደ ጨዋታ ለመመለስ ጥረት እያደረጉ ይገኛሉ። ካቤ ያለፉት ሁለት ጨዋታዎች ነጸብራቅ ይመስላል። ካቤ ተረጋ የቀረው ጊዜ ነው። በ17 ደቂቃ ልዩነት ሀሰን ሁሴን ሁለት ጎሎችን አስቆጥሮ ኤሌክትሪክ ሁለት ለባዶ እየመራ ይገኛል። ምናልባት ከርቀት የተደረገ የጎል ማግባት ሙከራ ነው። ያሬድ ጥሩ ደሊቨሪ፣ ሶስተኛ ጎል ፍለጋ ሀሰን ዳዊት ተፈራ ጉታ ከመጨረሻው አጋማሽ ጎሎች ማከል አንደኛው ቦና ቦካ የሚመለስ ይሆናል። ዳዊት ምን ሊያደርገው ይችላል? ዳዊት ድንቅ ሴቭ። ደጋፊዎችን መከላከልን ያገዘው ጠባቂው ነው። ሌላ ጎል ማግባት ሙከራ ሮበርት ሰላሎ አንድ ደቂቃ ባልሞላ ጊዜ ውስጥ ሁለት ጎል ሊሆን የሚችሉ ታክቲካል መሆን ለነገሌ ከባድ አድርጎበታል። ዳዊት ተፈራ ጉታ የፍጹም ቅጣት ምት ጥያቄ በነገሌ አርሲ በኩል በዚህ ሰዓት ዳግማዊ ዘሩባቤል በመስመሮች መካከል ካቤ ምናልባት ካቤ ብዙ ሙከረም ሀሰን ሁሴን አቤል ሮበርት ሰላሎ አስደናቂ መከላከል ኳሊቲ። ኳሱ ከመውጣቱ በፊት ግብ ጠባቂው ደርሷል። ሪሱ አብዱላሂ ሸገር ከተማ ላይ እንደነበር የሚታወስ ነው። ሮበርት ሰላሎ ምናልባት ከቦታው አንጻር ጉልበት የበዛበት ቴክኒክ ይመስላል። ዳዊት መለሰ መጀመሪያ 1 ሰዓት ወይም 60 ደቂቃ 0-0 ናቸው ውጤት ላይ ይገኛሉ። በዚህ ሰዓት ካቤ በፍጹም ቅጣት ምት ክልል ውስጥ ካቤ ከፍ ያለ ፍትጊያ ነው እየተመለከተ ነው የሚገኘው። ካቤ እንመለከተዋለን። 21 ጥፋቶች ኢትዮ ኤሌክትሪክ ቀዳሚ ቦታ ወስደዋል። እዮብ ከጨዋታ ውጪ ጥሩ ነውና ጥሩ ጊዜ ነበረው። ሀሰን ሁሴን እዮብ 54ኛው ደቂቃ ሸገር ከተማ ላይ 55 በመቶ የኳስ ቁጥጥር ኢትዮ ኤሌክትሪክ ሮበርት ሰላሎ የአየር ላይ ኳስ ፍልሚያ የበላይነት መውሰድ። በዚህ ሰዓት ምናልባት ሶስተኛ ጎል አቤል በድጋሚ አቤል በቀላሉ ሶስተኛ ጎል አስቆጥረው ውጤቱን አስተማማኝ ማድረግ ይችሉ ነበረ። ጥሩ ቴክኒክ ከተከላካይ ጀርባ የሚጣል ኳስ አቤል በአንድ ለአንድ ግንኙነት ሶስተኛ ጎል ፍለጋ አቤል ማዕዘን ሜት ጋርሴ በቀጣይ በሚወጣ ፕሮግራም እንቅስቃሴውን ሺፍት ማድረግ በቃሉ በኩረ ኢብሳ ካቤ ብዙ ነው የበለጠ ያንጸባረቀበት ጊዜ እንደነበር ይታወሳል። ዘሩባቤል ዳዊት ተፈራ ምናልባት ዳዊት ሙሉ ለሙሉ መከላከል በማሽን ካፕ ጨምሮ ረዥም ርቀት ያደረገው ጉዞ እንደነበር የሚታወስ ነው። 2010 ላይ አብዱል መጂድ ምናልባት ሶስተኛ ጎል ሊያገኙ ይችላል። አብዱል መጂድ ይጠቀሳል። አብዱል መጂድ ምናልባት ሶስተኛ ጎል አብነት ተጨማሪ ጎል ማስቆጠር የሚችሉበት እድል በነገሌ